እንጀራችን ቀርበናል ማለት ነው። እና ማሻአላ በነገራችን ላይ ዳይሚና ካሜራማን አልተቻሉ እጠብቃቸዋለሁኝ የሚሉት ምን እንደሚሰማቸው ያኔ ሲመጡ ምን እንደሚሰማቸው ማለት ነው። በነገራችን ላይ ለመጀመሪያ ጊዜያችን ነው ብሎግ ሲሰራ ማለት ነው። ያው ስንሰራ እንዳለ እኔ የለሁበትም ማለት ነው። ከደሙ ንጹህ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የኛ ቤተሰቦች? እኛ ሰላም ነን አልሐምዱሊላህ። ዛሬ ማለት ነው ብቻ ይመቻል ልጅ የለችም። በኋላ ላይ ኢንሻአላህ ትመጣለች። አሁን ግን እስኪ እኔና ካሜራማን ዛሬ በጊዜው እተን ስራ ጨርሰን ስንመጣ ቤታችን እንደዚህ ሙከርከብ ሆኗል ማለት ነው። አሁን እርጥብጥብ አድርጌ ምናምን አጸዳድቼ ፈራርሼ ምናምን እስኪ እጠብቃቸዋለሁኝ የሚሉት ምን እንደሚሰማቸው ያኔ ሲመጡ ምን እንደሚሰማቸው እናያለን። አሁን ዳይ ወደ ሸቆል አሁን በዚህኛው ጀምር ወላ በዚህ ጀምር ማለት ነው። እዚህ ማን ነው እንቅልፍ ያኔ እንቅልፍ ሲተንትን ሲነሳ አልጋውን ሳይል የሚሄደው አልጋውን ሳያነጥፍ የሚሄደው ማለት ነው። በነገራችን ላይ እኔ አንደኛይቱ ነኝ ማለት ነው። ሳላነጥፍ መሄድ እንትን እላለሁ። አህያንን ነው አይደል? ሁሉ ጊዜ አይደለም ማለት ነው። አንዳንድ ቀን አስንት አንድ ቀን ሳላነጥፍ መሄድ እንትን እላለሁኝ። ደስ ይለኛል እንደዚህ እንትን እላለሁ። ግን አይመከርም። ይሄ ያኔ አንቅልፋችሁ ተነስታችሁ አልጋችሁን አንጥፉ ለራሳችሁ ትነቀቀላችሁ ይባላልና እና ከዛሬ ጀምሮ እንዳለል የሚያየኝ የለም እና ብቻ ደስ ይላል ስትነሱ አንጥፉ አልጋችሁን ማለት ነው። ያው እኛ የራሳችን ቤት ስለሆነ ስንነሳ እንትን እናጸደዋለን በማለት እንደዚህ አድርገን ነው የምንሄደው ማለት ነው። ይኸው ከዚህ አባያችን የነ ካሜራማን አንጥተን እንትን ብለነዋል ማለት ነው። አንጥተን ጥለነዋል። ብቻ አሁን ስትርትር አድርገን እንደዚህ እስኪ ወይኔ አንቺ ካሜራውን ባትይዢ ይሻለኝ ነበረ፣ ምክንያቱም እንድታሳሪ ማለት ነው። ጃሁን ወደዛ አድርጊ። እሺ ካሜራማን ወደዚህ ነው ቶሎ ብለኛለች ትላለህ። ግን ነጠፍ ንቃቤ ግን እንትን እንዳይገለጥ ይሄ ማንጠፍ አይደለም ነው። ይሄ ማንጠፍ አይደለም። ልሰቀል እንጂ አይደል? እና እንደዚህ አድርገን በነገራችን ላይ ከመዳም ቤት ስንሆን ሳንወድ በግዳችን ተደፍተን እናጸዳለን ማለት ነው። ከራሳችን ቤት ግን እንትን አንልም። እንደዚህ ጠፈፍ አድርገን አንሰራም ማለት ነው። የራሳችን ቤት ሲሆን ሁሉ ጊዜ ለምን እንደሆነ አላውቅም አንነቃቀም ማለት ነው። ከመዳም ቤት ስንሆን ነው እንትን የምንለው የምንነቃቀው። ብቻ ደስ ይላል። እንደዚህ አድርጌ በዚህ መልኩ አልጋችንን ጨረስን። ከዛ ወደ ኩርሲ ዳይ በነገራችን ላይ ይችን የምተኛባና ማለት ነው ሙከይፍ እንትን ስለሚል እና እንደዚህ እንትን እላለሁ ማለት ነው። አነጥፋለሁ እንትን እላለሁ አጥፋለሁ። ወይኔ እስኪ ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ አበረታቱን። በነገራችን ላይ እይታችን ቀዝቅዟል። ለምን እንደሆነ አላውቅም። ሊሽ አታዩንም? የመዳም ቅመሞች አታበረቱንም? ለምን አታበረቱንም? በነገራችን ላይ እኛም እንደናንተ ሆነን ሀሰብ ቤት እየሰራን ማተን ከዛ ከቤታችን እንትን እንላለን እንጂ እኛም የምንሰራው ከመዳም ቤት ነው ማለት ነው። ልክ እንደናንተው ግን አበረታቱን ማለት ነው የመዳም ቅመሞች እና ያው አሁን ቤቴን እንደዚህ አድርጌ ረታትቤ ጨርሻለሁ ማለት ነው። ቅድም ከነበረው ወደዚህ ቀይሬዋለሁ ማለት ነው። አሁን እንግዲህ ከጨረስኩኝ እንደዛ ረታትቤ የሚቀረኝ ትነሳ ነው። ይሄን ካጸዳው በኋላ ምግብ ነው ማለት ነው። ምግብ ነው የሚቀረው፣ ግን አድካሚ ነው እንዳለል የአረብ ቤት ከዚህ የበለጠ ነው የሚያደክምን ነው ማለት ነው። ብቻ ያው አሁን ከነሽ የሚቀረውኝን ደግሞ አብራችሁኝ ታያላችሁ። እስኪ ይሄን ቪዲዮ እስኪ ቫይራል አውጡልኝ እስኪ በእኔ ስም እንደዚህ ያኔ ቪዲዮ ማለት በያኔ በደንብ እንትን ሀለ ከታየ ማለት ነው
ጄሚ ካለሳንቺ ብሎግ ስሪ ትለኛለች ማለት ነው። ግን ዛሬ የመጀመሪያ ብሎግ ቪዲዮ ካልታየ ሁለተኛ እንትን አለም ማለት ነው። እና ያው እንትን በሉና እንግዲህ ተከታተሉና ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ማለት ነው። ዛሬ የዛሬ ውሏችን የሚመስል ነበረ። ትልቋ ከስራ ናትኝ። ያው እሷ ከስራ እስከምትመጣ በካከርኩና ልቋዳድ ያስኩናት ነው እንደዚህ አድርጌ። ከዛ አሁን እሷ ትመጣለች። እሷ ስትመጣ ያለውን ያኔ እንትን ያለውን ታዩታላችሁ ማለት ነው። በነገራችን ላይ ያው የዛሬ ውሎ እንደዚህ ብሎግ እንደዚህ ከሆነ ይቅርብ ነው የሚያስብለው። በጣም ነው የሚያደክመው ማለት ነው። ብቻ አልሐምዱሊላህ ተጠናቋን ይሄን ይመስላል ማለት ነው። አሁን ትልቋ ትመጣለች። እየመጣሁ ነው ብላኛለች። እንትን ልበላ ማለት ነው። ከበሩና ከሆነ ማሻአላህ ሰላም አለይኩም ሰላም ማሻአላህ ምን ነው እንደዚህ ተፈራረሽ ቪዲዮ እየሰራሽ ነው። ቪዲዮ እየሰራ ነው የዛሬ ውሎዬ ማለት ነው። እና ሰላም ባያችሁ ቤተሰብ እና ከዛ ልብስ ትቀይሪያለሽ። ሰላም ባያችሁ አሰላሙ አለይኩም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ደኛ ቤተሰቦች ሰላም እንዴት ናችሁ? እናረደኝ ባልበላ እንዴት ናሽ? እና ቤተሰቦቻችን ያው እንደምርጋ ደኛ ያሳሳተች ማለት ነው። እንትናችን እና እንዴት ነው? ደስ አለሽ? ምንድነው? ማሻአላህ ብያለሁ። በጣም ደስ ይላል። በነገራችን ላይ እኔ ስራ ነበርኩኝ ዛሬ። ወድም ቀርጋችሁታል እንዴ እናንተ ለራሱ ከኔ ስራ በላይ ነው የሰራሽው ዛሬ። በጣም ነው የሚያደክመው። በነገራችን ላይ ብሎግ የምትሰሩ ልጆች በጣም እኔ እንጃ እንደዛ ለፍተው ለራሱ አለመታየት በጣም ያናዳል። ያኔ እኛ በዚህች እንትን እንደዚህ የደከምኩኝ ሌላውን ማስበሽ ሆን እንዴት እንደሚሰሩ ጧት ተነስተው እኮ እስከ ማታ ነው እኮ ብሎግ የሚሰሩት ማለት ነው። ጧት ከመነሻቸው ጀምሮ ምናምን ነው ያለው። ያው ዳይም እንደሰራ እኔም አላየሁትም እናያለን ማለት ነው። አሁን ታይወልሽ። በነገራችን ላይ ይሄ ዛሬ የኔ ውሎ ነው። ቀጣይ በጀሜ ውሎ ደግሞ ትመጣላችኋለች ማለት ነው። አሁንና ማሻአላህ ብያለሁ። ይሄን ሁሉ ብቻሽ ነው የሰራሽው? ካሜራ ማንንም አለችበት ማለት ነው። እና ደስ አለሽ ካሜራ መናገር እንደዛ ያልኩት ምክንያት ማለት ነው። በነገራችን ላይ ካሜራ ጋር ጋር ነው ለመሰለሽ እያገዘችኝ እኔ ምን ትያቁ ማለት ነው። አዎ ብቻ ለመስራት ይከብዳል ብዬ ነው። አዎ ይከብዳል። እኔ ከዚህ ከካሜራ ወጣሁ እንጂ እሷም ከካሜራ ጀርባ ብዙ ነገር አግዛኛለች ማለት ነው። አልሐምዱሊላህ ብቻ እንደዚህ ወይ ዛሬ ውሏችን ይሄን ይመስላል። በሰላም ተጠናቋል ማለት ነው። እና አሁን በልተን ከምግብ በኋላ ደግሞ ቡናችንን እየጠጣን እንመጣለን። አዎ እና አብራችን ቆያ ልብሳን ተቀይርጀ እና ቤተሰብ ያው እንብላ። ደግሞ ወደ እንጀራችን ቀርበናል ማለት ነው። እና ማሻአላህ በነገራችን ላይ ዳይሚና ካሜራማን አልተቻሉም ማለት ነው። በየአይነት ራሱ አልቀረም፣ ሰላጣው አልቀረም፣ እንጀራ ነው ወጣው ራሱ አልቀረም። እግዚአብሔር አምላካችን ጊዜውን ደረሰ ግን ደረሰ ማለት ነው። በነገራችን ላይ የዚህ ሀገር እንጀራ እና ወጥ አይቆይም ማለት ነው። አንድ አፍታ ነው የሚደርሰው። አንቺ ተነሽበት እንጂ ማለት ነው። ዋናው የእንጂ መነሳት እናንተም ብለንበታል አፋጥነነው ማለት ነው። በነገራችን ላይ በትንሽ ሰዓት ውስጥ ነው እንደዚህ የጨረሰው ማለት ነው። አዎ ብዙም አልቆይም ነበር። ያኔ ብዙም የተካበደን ባይሆን እንደዚህ ቀለል አድርገህ ከውጭ የቆየ ሰው ከስራ የደከመ ሰው እንትን ስትል ደስ ይላል ማለት ነው። ከስራ የቆየ ሰው ሰርፕራይዝ ስታረግ ደስ ይላል። በጥቂቱ ምን ተሰማሽ? እኔ ደስ ብሎኛል። እውነት ለመናገር ያርቦኛል ማለት ነው። ያው ከካሜራ ጀርባ እንበለውና ከዛ በኋላ በቡና እንገናኛለን ማለት ነው። እና እንጀራችንን በልተን ጨረስን ምግባችንን። አሁን ደግሞ ወደ ቡና መጣን። ጄሚ ዳቦን ትቆርስልናለች ማለት ነው። ዳቦን ከቆረሰችልን በኋላ ቡናችንን እንጠጣለን። ያው እስኪ የዛሬ ውሏችን እኛ ጋር ይሄን ቪዲዮ እስከመጨረሻው ካያችሁት ማለት ነው ወደዳችሁት ላይክ ሼር እያደረጋችሁ ነገር ሆኖ ጄሚ እስኪ ዳቦን እየቆረሽ መጥያቸው ካለች ተናገሪ። እሺ ቤተሰብ ማለት ነው። በነገራችን ላይ ለመጀመሪያ ጊዜያችን ነው ብሎግ ሲሰራ ማለት ነው። ያው ስንሰራ እንዳለ እኔ የለሁበትም ማለት ነው። ከደሙ ንጹህ ነኝ ትላላችሁ። እና ዳቦ ደግሞ ማሻአላህ ማሻአላህ ብያለሁ። ያው ቤት ሴትነት ትንሽ አውቀው በቃ ትነሳ ማለት ነው። እና እንዴት ነው ነገሩ ዛሬ? በጣም ማን ይሆን ዳቦ ተገኘ። በነገራችን ላይ እስኪ ዳቦ ይንጠገር ሸሰየች ካሜራ ምን ዳቦ ላይ ይመጅሽ እና ተካበየ ተጠቂም እውነት ለመናገር በጣም በቃ ኬክ የሆነ ዳቦ ነው ማለት ነው። ነው ይብላችሁ። በጣም ነው እንትን የሚለው ያኔ ስትነኩት ነው ማለት ነው። ይለያል ቆንጆ ዳቦ መሆኑና
ተስለን ኤሌክ እና ቤተሰብ ያው አሁን ደግሞ ቡናችን ይቀዳል ማለት ነው። ቡናችን ይቀዳል ማለት ነው። እና እስኪ መቼም ጀሚ መርቂኝ አለሽ። እስኪ መርቂ። ቢስሚላህ አልሐምዱሊላህ ብዬ አልጀምርም። ወይ መርቅ ጭራሽ በቃ ማሻ ቢስሚላህ ሳይሰፍን ነው እንትን ያልኩት ሳይበርድ ነው ማለት ነው። እኔ እንኳን ይቅርብኝ አሁን ለጀሚ እንትን ልበላትና ጀሚ ተጠጣ ማለት ነው። ካልጠጣችም ችግር የለውም። ያኔ ደስተኛ የሚሆን ደክሞት ስለሆነ ማለት ነው። አጠጣች ስለምትነቃቃ እና ወደ ጀሚ ሂጅ እናንተ ማሻአላ ብያለሁኝ። ያው ቡናው ደግሞ የዶሮ አይን ይመስላል ይባላል በሀገራችን ማለት ነው። እና እስኪ ወደ ዳቦ ልምጣ ማለት ነው። አንቺ ዳቦ ብርቁ ነው እና ዳቦ ይሄን ይመስላል ማለት ነው። በጣም ብራንድ ዳቦ ነው ማለት ነው። ስለ አሰራሩ ከፈለጋችሁን እንሰራላችኋለን በቀጣይ ማለት ነው እንሰራላችኋለን። ያው ይሄን ይመስላል የዛሬ ውሏችን ማለት ነው። በጥቂቱም ቢሆን እንደዚህ ውለናል ማለት ነው። ጀምተናገር ይካለሽ አሁን ቤተሰብ ማለት ነው። ያው ቡና አብረን እንጠጣላለሁኝ። ማሻአላ ብያለሁ። ቡናው በጣም ደስ ይላል እና ቪዲዮአችንን እስከመጨረሻው በማየት አበረታቱ። በቃ አይከፈልበትም ማለት የመዳም ቅመሞች ነን እንደናንተ ማለት ነው። እንደዚህ ቁጭ ብለን ስንሰራ ወይም ደግሞ አሁን ስታዩት ቪዲዮውን ብሎግ ምናምን ሲሰራ የደላ ምናምን እንዳይመስላችሁ ማለት ነው። ያው እንደናንተው ከመዳም ቤት ነው የምንሰራው። በቃ እናንተ ምንም ነገር የሚቀነስባችሁ ነገር የለም። ላይክ በቃ ላይክ ኮሜንት እንኳን መጻፍ ጊዜ ካጣችሁ ላይክ አድርጉት፣ ቪዲዮ ቫይራል እንዲወጣ ማለት ነው። ኮሜንት ግዴታ አይደለም። ላይክ ካረጋችሁትኝ እኛ እንደምታበረታቱን ይሰማናል ማለት ነው። አዎ እና ላይክ አድርጉት ከቻላችሁ ማለት ነው። ያው ካልቻላችሁ ምንም አይባልም ማለት ይቻላል። ላይክ ለማድረግ ያን ያህል የሚከብድ አይደለምና እንድታበረታቱን እንጠይቃለን ማለት ነው። ከዚህ በላይ እናንዘዛባችሁ። በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ እንወዳችኋለን። ባይ